ና የግድም ለማን እንዲደርስብህ አፈልግም አይደለ ና ተነስ ናውጣ ልብስሽን አወላልቀሽ ሁሉንም ነገር ከሰው ጋር እንደሚፈጸመው አንተ እኔን እንደዚህ አትናገር አንቺ ዝም በይ አይንሽ እንዳላጠፋልሽ እርኩስ አሁን ያለን ምርጫ ለህግ አካላት ሰተናቸው እነሱ ተነስ እህትሻን የደበቀችው ሚስጥር አለ በሰራተኛነት እዛ ቤት ስትሰራ ደብሬ ከደረሰባት ጥቃት ውጪም አንድ የደበቀችው ነገር እንዳለ ስታጫውሽኝ ካሜራ ይብራና ሁሉ ነገር ትነግሪኛለሽ ብዬ ነበር የሚያስደነግጥ ነገር ነው የሰማሁት ስለዚህ በዝርዝር ሁሉንም ነገር እንድትነግሪኝ ፈልጋለሁ ምንድነው የተፈጠረው እህትሽ የደበቀችን ነገር ምንድነው ትክክለኛ ማስረጃ ነው ለማንሽ ትክክለኛ ማስረጃ ነው ያው መጀመሪያም ትናንት አላቅም እዚህ ቤት ጥላችሁን ብትሄዱስ ከነሱ ጋር ግንኙነት ቢኖራችሁስ ብዬ ነው ሙሉ ይሄን ነገር ያልነገርኳችሁ ምክንያቱም ይሄን ነገር አወቀ ማለት ለእህቱ ያልተመለሰ ለኔም አይመለስም ለዛ ነበር የደበቅኳችሁ እንጂ እውነት ነው እንደዛ ያደርጋል ሲጀመር እቺ ልጅ ቤት አመጣታላችሁ ተረጋጋለሽ እና ቤት ሲጀመር ዝም በይ አንቺ እርኩስ ካሜራውን አብርታችኋል እቺ ይኸውልህ አንዴ እኔ ተሰማኝ በረከት ተረጋጋ ምን ሆነ ነው ሲጀመር ለምን እዚህ ቤት ትመጣ አንቺ ቆሻሻ ዝም ሰምቼልሻለሁ ደግሞ ጉድሽ ዝም በይ አንቺ ባለቤትሽ እንደዛ ታረጋለሽ ከሰራተኛ ጋር ተሰኛለሽ ባለቤትሽ ቆሻሻ ነሽ ዝም በይ አንቺ ሲጀመር በረከት እንዴ እቺ እርኩስ ቤታችሁ ልጅ ሲጀመር ለምን ይዛችሁ አትመጣችሁ እንዴ እቺ እርኩስ እኮ ናት ይዛሽ የመጣችሁ አንተ እኔን እንደዚህ አትናገር አንቺ ዝም በይ አይንሽ እንዳላጠፋልሽ እርኩስ የምን መዳን ልጅነቴን የቀማሽኛች ዝም በይ ይኸውልህ ነገሮችን በእኔ ለመደባበቅ አትሞክር የምን መድኃኒት ነው ስትሰጠኝ የነበረው ብትነግረኝ ነው የሚሻለው እራስሽ ነሽ ያመጣሻት ጠይቂያት እራሷን ስለመዳት የምታወሪ ያምሻል ለምንድን ነው እውነቱን ማትነግረን አንተ ነህ ስትሰጠኝ የነበረው ስለመዳት የምታወሪ ያምሻል ወይ ትሰማኛለህ ራሴ ነኝ አጣርቼ ሳይሆን የዚህ መድኃኒት ምንጭ ማን ነው እያልኩ ያለሁት ነገርኩህ እኮ በቃ ራሴ ነኝ ትሰማለህ እንደዚህ አይነት ነገር እንዳጮህ እየጮክ እንዳታወራ ከኔ ጋር ሰማኸኝ ድምጽን ቀስ አድርገህ ቅድም ትመልስልኝ እንደነበረው መልስልኝ እየሰማህ ነው ከማጋ ነበረ ይሄን መድኃኒት የምታመጣው ማንስ ነው የሚቀምልምልህ ምን ፈልገህ ነው ይሄን ነገር ስታደርግ የነበረው ሀብት ፈልጌ ከአባቴ ጠይቀኝ እኔ እምቢ እልሃለሁ ከኔ ጋር ወርተሽ ታውቂያለሽ እኮ አንተ አዋርተኝ ታውቃለህ አንተ ከኔ ጋር በስርዓት ቁጭ ብለሽ ወርተሽ ታውቂያለሽ አንተ እኔን ፈልገኸኝ ታውቃለህ ወይ ተወጂ ነበርኝ ሲጀመር ነግሬያለሁ እኔ ህይወቴ ውስጥ በቃ አለኝ የምለው አንድ ሰው ነው ከገባሽ በኋላ እንደምታሰሚ ከሌላ ሰው ጋር ግንኙነት ወይ ደግሞ ሴክስ እየፈጸመች እንደሆነ አይነት ድምጽ ነው የምታሰማው ብሎ ነግሮኝ ነበርና ይሄን ግንኙነት የምትፈጽሚው አባትሽ አስቀምጦልኛል ካለሽ ሰው ጋር ነው አዎ ነግሬያለሁ እኮ እኔ ከአንድ ሰው ውጪ ምንም አይነት ሴክሹዋል ነገር ማድረግ አልችልም ብያለሁ በጣም ጥሩ ስለዚህ ያንን ግንኙነት ስትፈጽሚ መደበኛ ግንኙነት እንደሚደረገው ልብስሽን አወላልቀሽ ሁሉንም ነገር ከሰው ጋር እንደሚፈጸመው አይነት ነገር ነው የምትፈጽሚው አሁን ሙሉ ለሙሉ አይምሯ ጤነኛ ነው ብዬ እሷን የምትሰጠኝን መረጃ ለመቀበል ዝግጁ አለሁ አንዴ ጀበና ትላለች ቤቷ ስንሄድ ያገኘነው ሌላ ነገር ነው ውስብስብ ነው ታሪኩ ቤተሰቦች ካሰብነው በላይና አሁን ያለን ምርጫ ለህግ አካላት ሰተናቸው እነሱ የሚወስኑትን ነገር ወስነው እኛ ደግሞ ቀጣዩን ኬዝ ብንይዝ ምንድነው ትክክለኛው ከጀርባ ያለው ምንድነው የምራባታቸው ሞቱን ምንድነው ያለውን ኬዝ ሚሊዮን ደግሞ እናጣራለን ለሰው አይታይም በቃ ከሰው የማይረዳኝ ይሄ ነው ወንድሜ ሳሚንም አንገቱን እንደ መንከስ እንደ መቧጨር አድርገው በርብርብ ነበር ያስጣሉና ሴክሹዋል ነገር ማድረግ የምችለው ከሱ ጋር ብቻ ነው አባቴ ከሱ ጋር ብቻ ስለፈቀደልኝ ተረዳኸኝ አብርሃምን ከሌላ ሰው ጋር ሴክስ እንዲያደርግ ማድረገው ያው ሴተኛ ዳሪዋንም የጠራዋት እሷ ደግሞ ምን አደረገች አንዳንድ ወንጀሎች ሰርታለች እና የሰራቻቸው ወንጀሎች ደግሞ በጣም ከባድ ናቸው ነፍስ አጠፋች መቼም እሷ እንደዛ ነው ከዛ የሚተናነስ አይደለም ብዙ ነገር ነው የበደለችው እና እሱን ቁጭ ብለን ማውራት መቻል አለብን እናት ናቸው ይሄን ጥቆማ የሰጡን እሺ እባክህን መጀመሪያ ተረጋጋ እባክህ አንተ ተረጋጋና ነገሮችን ለማስረዳት ነው ስለምን እንዴ ካሜራሽ ምን ያደርጋል ቤታችሁ እህትየዋን በቀላሉ አግኝተናታል ማለት ነው ቃል በገባነው መሰረት ከዚህ ቤት ወስደን ከደብሬ ጋር አገናኝተናቸዋል ከደብሬ ጋር ሌሊቱን ሙሉ ማለት ይቻላል የሆዳቸውን ሲያወሩ ነበረ ከነሱ ንግግር ተነስቶ ነው ተሙም አንዳንድ ጥርጣሬ ገብቶት በደንብ ማውራት ማወጣጣት አለብኝ ያለው ደብሬም በቻልነው አቅም ህክምና እንድትወስድ አድርገናታል አሁንም ህክምና ክትትል ላይ ነው ያለችው ከወንዶች ጋር እንደተጣላች ነው ሁሌ ቤተሰብ የሚጠራው ምንድነው ከወንዶች ጋር ተጣልታ ነው የሚባለው የሆነ ነገር ሲፈጠር ከወንዶች ጋር ነው የሆነ ጥፋት ታገኝቶባት ሲኬድ ከማጋጣ ከወንዶች ጋር ነው ምን እንደሆነ አላቅም ገባ ከወንዶች ጋር ምን እንዳላት ራሱ አላቅም ከወንድ ጋር ያላት ግጭት ምን እንደሆነ እንደነገርኩ ያው አባቴ ሄዶ ያደረገው ነገር ሜቢ ሊሆን ይችላል ከአባቴ ጋር ነበር እያወራው የነበረው ከሞተም በኋላ አለ አሁን እቤት በማይኖርበት ሰዓት ድሮ
እቤት በማይኖርበት ሰዓት ሳወራ ምናምን ከአባቴ ጋር እያወራው ነው ምናምን ነገር ስላቸው እንትን ይሉኛል። የሆነ እንደ በሽተኛ ነው የሚያዩኝ። እኔ ግን የምር አባቴን አየዋለሁ። እኔ የምር ከአባቴ ጋር ነው ማወራ የነበረው። በፊት ራሱ ሚንታ ቤታችን አንድ ላይ ነበር፣ ሁላችንም አንድ ላይ ነበር ሁላችንም የምንተኘው እና ማታ ማታ ምናምን ነገር እየተነሳች ቆማ ታወራለች። ከምን ጋር እንደምታወራ ራሱ እኛ ግራ ይገባናል። አስበዋል? ከግድግዳ ጋር ቆመ ስታወራ ምናምን ነገር አባታችን በሌለ ሰዓት አባዬ ምናምን ብላ ብድግ ምናምን ትልበት ሰዓት አለ። ወንድሜ ሳሚንም አንገቱን እንደ መንከስ እንደ መቧጨር አድርገው በርብርብ ነበር ያስጣሉን ያኔም እና ለዛ ስንል ያደረስነው በየመሃሉ ትቀያየራለች። ፈልጌ አይደለም በቃ ይቅርታ ፈልጌ አይደለም ብያለሁ አይደል? ለምንድን ለሱ ብላችሁ ነው ያሰራችሁ? ይቅርታ አልኩ አይደለም ፈልጌ አይደለም። ስራሽ ይኸውልሽ ከዛም በላይ የሚያስደርግ ነው። አንደኛ ያልነገርሽን ብዙ እውነቶች እንዳሉ እርግጠኛ ነን ወንድሜ ሳሚ። አንተም ቤተሰቧ ጋር ሄደህ አጣርተህ የመጣው ነገር አለ። ብቸኛ ናት ብለን ልንቀርባት ራሱ ስንል ጭራሽ ከኛ ጋር አትቀራረብም። ትመጣለች፣ ሚንታ ቤቷን ዘግታ ትቀመጣለች። ከሚንታ ቤት ከወጣች ደግሞ ወደ ውጭ ነው፣ የት እንደምትሄድ አናውቅም። በቃ እንደዚህ ነው እንትኗ። ይሄ ማታ ማታ ቁማ የምታወራው ነገር ምናምን ነው በቃ እኛን ሊያስጨንቀን ምናምን የቻለው። አባታችን ከሞተ በኋላ ራሱ እሱ ነገር ሊቆም አልቻለም። ሁሌ የለም ከኔ ጋር ማታ ማታ ነው የሚመጣው። ግልጽ አድርግልኝ። አባቴ ካልተመቸው ስለ አባቴ እኔ ያገኘዋለሁ። እናንተ እብደት ነው የሚመስላችሁ። አባቴ እኔ ያገኘዋለሁ፣ ግን አባቴ በማይመቸው ጊዜ ምናምን ይልከዋል። ያው ሴክሹዋል ነገር ማድረግ የምችለው ከሱ ጋር ብቻ ነው። አባቴ ከሱ ጋር ብቻ ስለፈቀደልኝ። ተረዳኸኝ? ሰላም ሰላም፣ ውድ የገመና ሾው ቤተሰቦች እንደምን ቆያችሁኝ? ቅድም ከሳሚ ጋር ቆይታ እያረኩኝ ነበር። እኔ ወደዚህ ቤት ለአንድ ጉዳይ መጥቻለሁ፣ ካሜራማኖችን ይዤ። እሱ እንግዲህ ቆይታ እያረገ፣ እኔ ደግሞ ወደዚህ አንድ መረጃ ለመስማት ትላንት እዚህ ቤት ነበሩ። ወንድሜ ሳሚ መጥቶ ነበር። አንዳንድ መረጃ ከአንቺ ጋር ኢንተርቪው እናደርግ። አንቺ ደግሞ የተደበቀ ነገር አለ፣ ከእህትሽ ጋርም ተገናኝተሻል። ስለሱን ጉዳይ ይመጣል። በመጀመሪያ እንደውም ስለሱ ጉዳይ እንምጣ። ከእህትሽ ጋር ያለው ግንኙነት እንዴት ነበር? ከእህትሽ ጋር ስትገናኝ በሰዓቱ ባልኖርም ቪዲዮ ቀርጸው ልከውልኝ ነበር። ያው ለተመልካች ያላጋራ ነው። ሁሉንም ነገር ለእናንተ ይፋ ማውጣት ልክ ነው ብለን ስላላሰብን ነው። ደስታችሁን አይቼ ደስ ብሎኛል። ተጠፋፍታችሁን የተገናኛችሁት? አዎ በጣም ያው ነግሬዋለሁ ለጓደኛ የነበረን ነገር ምናምን በስልክ እንኳን ብዙ ያገኘኋት እንዳልነበር ምናምን ነግሬዋለሁ። እንደውም እኔ እንደዚህ ያው አገናኛችኋለሁ ብሎኛል፣ ግን እርግጠኛ መሆን አልቻልኩም ነበረ። ከዛን ግን በቃ እኔ እንጃ ሳገኛት የተሰማኝን ስሜት ልነግርህ አልችልም። ግን ያው እንደዛ ትሆናለች ብዬ ደግሞ አልጠበቅኩም ነበረ። ማለት እኔ ደህና ሁና ያልተገናኘን አይነት ነገር ነው እንጂ እኔ ያ ሁሉ ጉዳት ደርሶባት ያለች አልመሰለኝም ነበር። እሱ ነገር ትንሽ ቢያሳዝነኝም ግን ያው እሷን ማግኘቴ ያስደስቶኛል። እናንተንም በጣም ላመሰግናችሁ ፈልጋለሁ። ከስንት ጊዜ በኋላ ነው እህቴን እንዳገኛት ያደረጋችሁኝና በጣም አመሰግናለሁ። አሁን እንግዲህ አላማችን ያው እንደዚህ የተሻገረ ሰው መርዳት፣ የተጠፋፉ ሰዎችን ማገናኘት ነው። ውድ ቤተሰቦች እንግዲህ እኛም ደስ ብሎናል ይሄ ነገር ስለተፈጠረ። በዚህ አጋጣሚ አንድ ነገር እንድትነግሪኝ እፈልጋለሁ። ወደዚህ ከእህትሽ ጋር እንመጪ ነበር የጠራኋችሁ። እህትሽ ወደዚህ ቤት ለመምጣት ፈቃደኛ አይደለችም። እህትሽ አንድ የደበቀችው ሚስጥር አለ። በሰራተኝነትነት እዛ ቤት ስትሰራ ደብሬ ከደረሰባት ጥቃት ውጪም አንድ የደበቀችው ነገር እንዳለ ስታጫውሽኝ ካሜራ ይብራና ሁሉ ነገር ትነግሪኛለሽ ብዬ ነበር። የሚያስደነግጥ ነገር ነው የሰማሁት። ስለዚህ በዝርዝር ሁሉንም ነገር እንድትነግሪኝ እፈልጋለሁ። ምንድነው የተፈጠረው? እህትሽ የደበቀችን ነገር ምንድን ነው? መሰለህ ያው እሷ ለክፋት አስባ አይደለም የደበቀቻችሁ። በመጀመሪያ ማወቅ ያለብን ነገር ማለት ነው እንኳን እሷ ያው እኔም የደበቅኩዋችሁ ነገር አለ። እንኳን እሷ ያው ሁሉ ጉዳት ደርሶባት ሰው ልታምን ይቅርና እኔ እንኳን እንደዚህ ልታናገሩኝ መታችሁ ትናንትና ያልነገርኳችሁ ነገር አለ። ያው እኔ ላይ የሆነ ነገር ሊፈጠር ይችላል ብዬ ስላሰብኩ ማለት ነው። ያው እሷም ከዛ አንጻር ነው እንጂ ልደብቃችሁ ፈልጋ ወይም ደግሞ ለእናንተ ላለመናገር ፈልጋ አልነበረም። በመጀመሪያ ያው እሱን እንድታስብ እፈልጋለሁ። እሺ እኔ እንጃ እንዴት እንደምነግርህ ትንሽ ከባድ ነው ማለት ትናንት ብዙ ነገሩን ስነግረው ያው ጥፋተኛም መጥፎም ምናምን እንቁ ብቻ እንደሆነች ነበር የነገርኩት። ግን እሷ ጋር ብቻ አይደለም እንደዛ አይነት ነገር ያለው ማለት በረከትም እዚህ በመጣች ጊዜ ሁሉ በረከት ማለት ወንድሟ ነው። ቪዲዮ ላይ ያዩት እኔስ እስካሁን አላገኘሁትም።
ስለሱ ምን ነገር ነው ያለው? አዎ ያው ታላቅ ወንድሟ ነው እንደሚጣሉ ምናምን ነግሬዋለሁ ትናንትና በደንብ ግን እሱ ደግሞ ሁሌ በመጣች ቁጥር መድኃኒት ይሰጣታል። መድኃኒት ይሰጣታል ማለት ያው እሷ አታውቅም ማለት መድኃኒት እንደሚሰጣት አታውቅም እሷ። እኔ ነኝ ደግሞ ብዛት ማለት አዞኝ እኔ ነኝ የምሰጣት በውሃም አድርጌ። እኔ መድኃኒት ምን አይነት መድኃኒት የምትሰጫት? እሱ ከፍቶ ነው የሚሰጠኝ። በቃ ይሄን ወይ ውሃ ላይ ወይ ምግብ ላይ ያው እኔም ካለው ጸባይ አንፃር ከሷ ጋርም ስለሚጣላ ፈራዋለሁ። በቃ በዛ ምክንያት መውጣትም ስለማልችል ከዚህ ቤት እሱ ደግሞ እዚህ ነው የሚውለው እዚህ ነው የሚኖረው። ለዛ በቃ እሺ ብዬ እሰጣታለሁ። ከውሃና ከምግብ ጋር ነበር የምሰጣት። እሱ ብቻ ሳይሆን ደግሞ እህቴም የደበቀቻችሁ እሱን ነው። በቃ ይሄን ሁሉ ነገር አድርገውልኝ እንዴት ብዬ ነግራቸዋለሁ? እንዴት ላረጉልኝ ነገር ክፉ መሆኔን ይሄን እንዳረጉ እነግራቸዋለሁ ብላ ነው እንጂ በቃ በረከት ለእህቴም እንድሰጣት ያደርግ ነበር እዛ ቤቷ ማለት ነው። እህቴ ያልነበረች ሰራተኛዋ እና በየትኛውም አጋጣሚ በቃ በረከት ያው ግን ገንዘብ ከፍላትና እሷንም አስፈራርቷት ነው። ዝም ብላ ፈልገው አይደለም እሷም እንደዛ ስታረጊ ነበረው። ግን እኛ በቃ ይጎዳታል ብለን ሳይሆን በቃ ከዛ አንፃር ነው በረከት ከሚለው ከሚያረጋው አንፃር ነው እንደዛ ስናረጊ ነበረው። በክፋት እንዳትወስደው እኛው ቀን አይደለም ማለት ይሄን ትልቅ ሚስጥር ነው የደበቃችሁን። ለምን ነው በረከት ለእህቱ መድኃኒት እንዲሰጣት ያደረገው? እሷን ሲሆን እጅል ነው የነበረው። ቤተሰቦች የአእምሮ ታማሚ ነች፣ መንፈስ አለባት፣ መንፈስ ታናግራለች፣ የአባቷ መንፈስ አለ፣ ብዙ ነገር ሲለን ነበር። አሁን ደግሞ መድኃኒት እንደሚሰጣት ትክክለኛ ማስረጃ ነው ልመንሽ? አዎ ትክክለኛ ማስረጃ ነው። ያው መጀመሪያም ትናንት አላቅም እዚህ ቤት ጥላችሁን ብትሄዱስ ከነሱ ጋር ግንኙነት ቢኖራችሁስ ብዬ ነው ሙሉ ይሄን ነገር ያልነገርኳችሁ። ምክንያቱም ይሄን ነገር አወቀ ማለት ለእህቱ ያልተመለሰ ለኔም አይመለስም። ለዛ ነበር የደበቅኳችሁ እንጂ እውነት ነው እንደዛ ያደርጋል። እዚህም እዛ ቤቱም በእህቴ አማካኝነት እንደዛ እንዲሆን እያደረገ ነበር እስከዛሬ። በጣም ከባድ ነገር ነው እየነገርሽኝ ያለሽው። ማለት ከጠበቅነው ውጪ እንደዚህ አይነት ነገር አልጠበቅንም። ቤተሰቦች በረከት ለምን ሲል ለእህቱ መድኃኒት ይሰጣታል? እሷ የመንፈስ ችግር እንዳለባት ከአባቷ የወረሰችው እንደዚህ አይነት የዝባዝንኬ መንፈስ አይነት ነገር ነው የተወራው እንጂ ስለ መድኃኒት የተወራ ነገር የለም። ቤተሰቦች እስቲ ወደ ሳሚ ካሜራ ጀርባ ያላችሁ ትደውሉልኝ ያላችሁ እሱን ቼክ ታረጉትና ወደዚህ እንዲመጣ እናረጋለን፣ ይዟት እንዲመጣ እናረጋለን። በረከትም ወደዚህ የሚመጣበትን መንገድ እንፈልግና ፌስ ቱ ፌስ ሁላችንም ተገናኝተን የምናወራበት መንገድ ያስፈልጋል። ይሄን መረጃ ግን እነሱ ፊት ተደግሚልኛለሽ ግዴታ፣ ምክንያቱም ማስረጃ ያስፈልገኛል። እኔ ያገኘሁበት ማስረጃ አይደለም ያለው አንቺ ነውና ከጠየቀው ይነግራል። እኔ ከበረከት ጋር መነካካት አልፈልግም። አይ ግዴታ መገናኘት አለብሽ። ቢያንስ ከሰራችሁን ፋውል አንፃር ተገናኝተሽ እኛ አለን። ከዚህ በኋላ አንቺ እዚህ ቤት የምትኖሪበት ነገር የለም። አንቺ እህትሽም ከዚህ ህይወት እንድትወጡ ያቅማችን እየጣርን ነው አይደል? አንቺም ቢሆን እዚህ የምትመለሽበት ምክንያት የለም። ስለዚህ ሳሚ ጋር ደውሉለት፣ ይዟት ይምጣ። ሳሚ እሷን ይዟት እስኪመጣ እንግዲህ እኛ በረከት ጋር ደውለን በተቻለ መጠን በአስቸኳይ ወደ ቤት እንዲመጣ እናደርጋለን። ሁሉንም ነገር ግን በአንደበቱ እንዲነግረን እንፈልጋለን። የምን መድኃኒት ነው የሚሰጣት? ለምንድን ነው የሚሰጣት? መንፈስ አለባት የተባለው ውሸት ነው? ምንድነው ያለው ነገር? የዚህ ቤተሰብ ታሪክ የውርስ ኬዝ ነው ወይስ ሌላ በአዳም ልኮ ነው? ምንድነው ነገሩ የሚለውን እሱ መጥቶ መስማት አለብን። ስለዚህ ቀጥታ ወደዛው ነው የምናመራው። ቤተሰቦች ሳሚ ጋር እስኪመጣ በተስፋ እንጠብቃለን። አዲስ የደበቅሽ መረጃ ካለ ግን እኔ ዝግጁ ነኝ። አሁንም ቢሆን የደበቅሽ ነገር እንዳይሆን ከወዲሁ ላስጠንቅቅሽ። አይ የለም ይሄንም እኮ ለምን እንደደበቅኩ እኮ ነገርኩ እና አሁን ደግሞ እህቴም ስነግረኝ ጭራሽ እሷ ጋርም እየሆነ ያለ ነገር ከሆነና እኛን ይህን ያህል ነጻ ካወጣችሁን ለምን አንነግራችሁም ብዬ ነው እንጂ ሌላ የደበቅኳችሁ ነገር የለም። እንደማደብቅኝ ተስፋ አደርጋለሁ። ወደ ቤተሰቦች ተመልሰን እንመጣለን። ከቻለን ሁሉም ይዘን ካልሆነ የደረሱትን ይዘን ለመመለስ እንሞክራለን። ጠብቁ። ሲጀመር እቺ እንዴት ቤት አመጣታላችሁ? ተረጋጋለሽ እና ቤት ሲጀመር ዝም በይ አንቺ እርኩስ። ካሜራውን አብርታችሁታላችሁ። ይኸውልህ አንዴ እኔ ተሰማኝ። በረከት ተረጋጋ። ምን ሆነ ነው ሲጀመር? ለምን እዚህ ቤት ትመጣ? አንቺ ቆሻሻ ዝም ሰምቼልሻለሁ። ደግሞ ጉድሽ ዝም በይ አንቺ። አንቺ ባለቤትሽን እንደዛ ታረጋለሽ? ከሰራተኛ ጋር ታስተኛለሽ? ባለቤትሽን ቆሻሻ ነሽ። ዝም በይ አንቺ ሲጀመር። በረከት እንዴ እቺ እርኩስ ቤታችሁ ሲጀመር ለምን ይዛችሁ አትመጣችሁ እንዴ? ሲጀመር እንደዚህ መሆን የለበት። ለምን ይዛችሁ አትመጣ? አስወጡልኝ ከዚህ ቤት የሚስተካከል ነገር የለም እኮ አስወጡልኝ። እሺ ምንድነው ቤትሽ? ሂጂ እዛው አባትሽ ጋር ቤትሽን ፈልጊ። ሂጂ እርኩስ
ደግሞ ሲጀመር ለምን ይዛችሁ የመጣችሁ? እዚህ የመጣ ነው ለትልቅ ጉዳይ ነው። እኔ አንተን ጭቅጭቅ የሷን ጭቅጭቅ ልሰማ አይደለም። አንድ ያገኘሁት መረጃ ስላለ ከሁላችሁም እንድታረጋግጡልኝ ወንድሜ ሳሚም አቻኩዬ የጠራሁ አንድ ያገኘሁት መረጃ አለ። ውድ ቤተሰቦች አስገራሚ መረጃ ነው ያገኘነው። ይሄን መረጃ የምናጠናክርበት ሰዓት አሁን ነው። ከጎኔ የምትገኘው የእናንተ ቤት ሰራተኛ ነች። እስቲ አንዴ ዝምት ያለሽ እርኩስ። እሺ ሲጀመር ወጣት ነው ያለባችሁ። አሁን የምትሰሙት ነገር አለ። እያንዳንዱን ነገር ይልሽ በግልጽ ትክክለኛውን ነገር ትነግሪኛለሽ። አሁን ሁሉም ባለበት የምትፈሪው ነገር የለም። እኛ ከጎንሻለን እናገዝሻለን ብዬሻለሁ። ሁሉንም ነገር ትነግሪናለሽ። በጉጉት ሁላችንም እየጠበቅን ያለው እንደሜሳሚም አሁን የምትሰማው ነገር አልሰማህም እስካሁን አንተምና መስማት ያለብህ ነገር አለ። ለዛ ነው ያስመጣኋት ከታሰረችበት እንድትመጣና ይሄን እውነት እንድትሰሙ ሁላችሁም የፈለኩበት ምክንያት ስላለኝ ንገሪ። ያው በረከት አዞን ለእንቁ መድኃኒትን ሰጣት ነበረ ለእህቴ። ዝም ብለህ ስማ። ምንድነው የምታወራው? ዝርዝር ነገሩን በደንብ ንገሪ። በረከት ነው ስጣት ያለን። ስለምን አይተምታው? የምን መድኃኒት ነው የሚሰጠኝ? እሱን ጠይቂው። ምንድነው ስለምን የምታወራው አንቺ? አንተ የምን መድኃኒት ነው ስጧት ስለምትለም? ምንድነው የምን መድኃኒት ነው ስጧት የምለው? አንዴ በረከት እስቲ አንዴ ንገረኝ። የምን መድኃኒት ነው የምትሰጣት? የምን መድኃኒት ነው ሲጀመር የምታወራው? ዝም ብላ ነው የምትቀባጠው። ይኸውልህ እሷንም አንቺ ዝም በይ አንዴ። ቆይ እህትሽ ከፈለችሽ፣ እዛ ያለችው ደግሞ ከፈለችሽ፣ አንተ ለሁለቱም ከፍለ ብር እንደምታሰጣቸው እናውቃለን። ምንድነው ማሰጠው? ምንድነው ማሰጠው? መድኃኒት ለእህት ለምን ነው የምታሰጣት? የምን መድኃኒት ነው የምታወሩት? አንቺ አምሻል ምንም በቃ ከዚህ በላይ ልደብቃቸው አልችልም። ይሁሉ ነገር ለኔም ለእህቴም ስጧት ብለህ ስትሰጠን የነበረው ነው ነው ከፈላችሁ። ሌላ ሰው ከፈላችሁ ደግሞ ምን ማለት ነው? ይኸውልህ የስልክ ማስረጃም አለን። የተላላካችሁትን ቴክስት እኛ ይኸውልህ በስክሪንሻት አንስተን አምጥተንላል። የተላላከውን እያንዳንዱ ቴክስት አለ። ብር ስትልክ የነበረበት ለሷም ለእህቷም እሷም አግብታ ባለበት ሰዓት የሚሰጣት መድኃኒት አለ። እዚህ ቤትም ስትመጣ የሚሰጣት መድኃኒት አለ። ለምንድን ነው መድኃኒቱ? ምንድነው መድኃኒቱ? እኔ የምንም መድኃኒት አልሰጠውም። ዝም ብላ ነው የምትቀባጠረው እቺ ልጅ። ወንድሜ ሳሚ እንግዲህ ያገኘነው መረጃ ይሄ ነው። እቺ ታማሚ ትሆናለች እንደሷ። እቺም ታማሚ ትሆናለች። ዝም በሉ በቃ። ሚላችሁ ነገር ስሙ። ይኸውልህ ማስረጃ ስላለ ምንም ማንም የዋሸ ነገር የለም። እውነቱን ነገር ይሄ እኮ እኔንም የሚመለከት ነገር ነው። ለምን አትነግረኝም? የምን መድኃኒት ነው? አንቺ አምሻል ስለመድኃኒት ነው የምታወሪው? ሻው ስሰጠን ስለነበረው ነው። ምን ያሰጠሽ እንዴ? አልሰጠም ስላት እንኳን እንዴት ነው ያስፈራራው? ምንድነው መድኃኒት የሰጠሽ? ያምሻል? ጤነኛ አይደለሽ? ሰማኛለህ በረከት ነው ወስተርካችሁ ነው የመጣችው። እኛ ማን ይልከናል? ራስና ስትልከን የነበረው እኔንም ሆነ እህቴ። ያምሻል? የታቅሻለሁ እንዴ? እሷ እኮ ናት ይዛሽ የመጣችው እኮ። እቺ እርኩስ እኮ ናት ይዛሽ የመጣችው። አንተ እኔን እንደዚህ አትናገር። አንቺ ዝም በይ፣ አይንሽ እንዳላጠፋልሽ። እርኩስ የምን መድኃኒት? ልጅነቴን የቀማሽ ናት። ዝም በይ። ይኸውልህ ነገሮችን በእኔ ለመደባበቅ አትሞክር። የምን መድኃኒት ነው ስትሰጠኝ የነበረው? ብትነግረኝ ነው የሚሻለኝ። እራስሽ ነሽ ያመጣሻት። ጠይቂያት እራሷን። ስለመድኃኒት ነው የምታወሪው? ያምሻል? ለምንድን ነው እውነቱን ማትነግረን? አንተ ስትሰጠን የነበረው ስለመድኃኒት ነው የምታወሪው? ያምሻል ወይ? ይኸውልህ በቃ ማስረጃ ተገኝቷል። የከፈልካቸውን ብር አለ። ለምን መወሻሸት ያስፈልጋል? ለእህትማ የመድኃኒት ነው የምትሰጣት? እኔ ምንም መድኃኒት አልሰጠኋትም። እርግጠኛ ነህ? እርግጠኛ ነኝ። ይኸውልህ ነገሮቹ ወደ ሌላ መንገድ እንዲያመሩ አታድርግ። ዝም በይ እርኩስ። ያ አባታችን ያሳበደሽ። ዝም በይ። እዚህ በላይ ነገሮችን ስብስብ ማድረግ ያለብን አይመስለኝም። ችግር የለውም። እኔ ሴቶች አንቺም ውጪ፣ እኔ ይዤ ልወጣለሁ። ወንድሜ ሳሚ ካሜራው ይጥፋና እንግዲህ ታናገሩታላችሁ። መናገር ያለበትን ነገር እስኪናዘዝ ድረስ ሁሉንም እውነት። ምክንያቱም የሚሰጣት መድኃኒት ብለው የሰጡኝ ነገር ቢያንስ የሕክምናም አይመስለኝም። አሁን እርግጠኛ ሳልሆን መናገር አልችልም፣ ግን ዱቄት ምናምን ብዙ አይነት መድኃኒት ነገር ነው የነገሩን። ስለዚህ እውነቱን መናገር ካለብህ አሁን የምትናገርበት ነው። አይ ካልክ ግን እኛ የራሳችንን መንገድ እንጠቀም። ምንም መሰጣት መድኃኒት የለም። ምንድነው የምታወሩት? ነው እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እባክሽ ተነሽ፣ እኛ እንነሳ። ተነሺ፣ ነይ አንቺ ውጪ፣ ነይ ውጪ። እንካ ወንድም መሰል ካሜራው ይጠፋል። በሚያናግሩት እሱ ለምን አይነግረኝም? ነይ ውጪና በሚያናግሩት መንገድ ያናግሩት። ካሜራው ናት አጥፍ ካሜራው። እሺ በቃ እውነቱን እናገራለሁ። እሺ እናገራለሁ። ጋሮች በቂ ነው። እሺ ካሜራማን ካሜራውን እያበራህልኝ። እሺ ትንፋሽ ወስድ በረከት፣ በደንብ ትንፋሽ ወስድ፣ በደንብ ተንፍስ። እሺ ስለዚህ ልትናገረን ፈቃደኛ ነህ አይደል? እሺ እናገራለሁ። ሁሉንም ነገር ነው የምትነግረኝ። እሺ ተግባባን? እንደ ቀድሞ የምታታለን አይነት ሰዎች አይደለም። ይሄ የመጀመሪያ ደረጃችን ነው። ከዚህ በላይ የምትዋሸን ከሆነ ወደ ከፋ ነገር ነው የምንሄደው።
ተግባባን? እሺ በጣም ጥሩ። ለእንቁ ለእህትህ ምን አይነት መድኃኒት ነበረ እየሰጣችኋት የነበረው? በቃ አይምሮዋን እንዲቀውስ ብቻ ነው ያን መድኃኒት ስጠታት የነበረው። አይምሮዋ እንዲቀውስ ማለት መጀመሪያም የነበረባት ችግር የመንፈስ ችግር እንደነበረባት ከአባቷ የመጣ ነገር እንዳለ ነግረኸኛል። ከሱ የከፋ እንዲሆን ነው? ከአባቷ እዛ ከመንፈስ ይዞት ያመጣው እዛ ጠንቋይ ቤት ሄዶ ያመጣው በሽታ አለባት። ከዛ የመድኃኒት ሲጨመር ደግሞ ይበልጥ ራሷ አንስታ በቃ አብዳ የአባታችንን ንብረት እንድታካፍለን እንድትሰጠኝ ነበረ። ከአባቴ ንብረት ለማስወጣት ነበረ ሀሳቤ። ይህን ሀሳብ ከማን ጋር ነው መጀመሪያ የተማከርከው? ማንም አያውቅም። ስለዚህ አንተ ብቻ ነው የምታውቀው? እኔ ብቻ ነኝ ይህ ሁሉ ነገር ሳደርግ የነበረው። ከምን ያህል ጊዜ ጀምሮ ነው መስጠት የጀመርከው ይህንን መድኃኒት? ቆይቷል። ይኸውልህ ትሰማኛለህ አብርሃም፣ ቆይቷል እንደዚህ ምናምን እያልክ ሳይሆን ኤግዛክት ቀኑን እየነገርከኝ እንድትሄድ ነው የምፈልገው። ተግባባን እኮ? ቢያንስ 1-5 ዓመት ምናምን ይሆነዋል ይህ መድኃኒት መውሰድ ከጀመረች። ለዛ ነው በጣም አላስፈላጊ ነገሮች ስታደርግ የነበረው። እሺ፣ የደብሬ እህት ወደዚህ ቤት የገባችው ቅርብ ጊዜ ነው። አንተ ደግሞ ይህን መድኃኒት መስጠት የጀመረው ከ5 ዓመት በፊት ነው። ከደብሬ እህት ጋር ተባብረ ከመስጠት በፊት ከማን ጋር ነበር ይህን መድኃኒት የምትሰጣት ለእህትህ? ከዛ በፊት ሌላ ሰራተኛ ነበረች። እሷ ከተባረረች በኋላ ከእሷ ጋር ስማማ ሲሉ የደብሬ እህት መጣች። ከዛ በእሷ መስጠት ጀመርኩኝ። እዚህም ስትመጣ ምግብ ምናምን ሲሰጣት ቀላቅሎ እንዲሰጣት ደግሞ እዚህ ካለችው ሰራተኛ ጋር መስጠት ጀምሩ። የደብሬ እህት በጣም ትንሽ እንደሆነች ወይ ያለችበት እድሜ ይህንን ነገር ለማድረግ እንደማይፈቅድ ታውቃለህ። በተለይ ወደዚህ ቤት ስትመጣ ትንሽ ነበረች፣ አሁን 19 ዓመቷ ቢሆንም እና እንዴት ብላ አግባባት? ገንዘብ ቤተሰቧን ለመርዳት ነው እዚህ የመጣችው። እዚህ ለምን እንደመጣች ጠየኳት፣ ማን እንዳመጣት ጠየኳት እና እህቷም እዛ እንደምትሰራ ነገረች እና ቤተሰቦቿን ለመርዳት ኑሮ ስለከበዳቸው ቤተሰቦቿ እነሱን ለማገዝ ስለመጣች ያው በገንዘብ ጉዳይ ይዣት ነው። ስለዚህ በገንዘብ ደልለ ነበር ማለት ነው ይህ መድኃኒት እየሰጠህ የነበረው። ቅድም ሙሉ ለሙሉ ነግራኝ የነበረው ውሸት ነው ማለት ነው አይደለ? ቅድም የነገርኩ ነገር ውሸት አይደለም፣ ግን ከዛ ተጨማሪ ደግሞ ይበልጥ ልጅቷ እንድትታመም ፈልጌ ነው ይህ ሁሉ ነገር ሳደርግ የነበረው እንጂ ቅድም የነገርኩ ምንም ውሸት አይደለም። ልጅቷ እንድትታመም የፈለግከው ለምንድን ነው? ነገርኩ እኮ ገባ። ሁሉም ነገር ሁሉ ሀብታችሁ እናታችን ብዙ ሀብት የላትም። ሙሉ ሀብቱ አባታችን ነው። ሙሉ ሀብቱ ደግሞ ያለው እችን ጋር ነው። እሱን ገንዘብ ደግሞ እንድትሰጠን ሙሉ ሀብቱን እንድትካፍለን እፈልጋለሁ። ገባ። በልጅነቴ ሳላገኝ ያደግኩትን ፍቅር በገንዘቡ ቢያንስ እተካለሁ ብዬ አስቤ ነው ሁሉ ነገር ሳደርግ ነበር። ይህ ስሜት የሚሰማህ አንተ ብቻ ነህ ወይስ ከአንተ በላይ ያሉ 4 ወንድሞቼ የሀሳብ ተጋሪ ናቸው? እነሱ ምንም ነገር አያውቁም። እነሱ በፍቅር ነው ያደጉት። እንደዚህ አይነት ነገር አያውቁም። እኔን ፍቅር ስለነሳኝ አባቴ ሙሉ እይታውን ወደ እሷ ስላደረገ በጣም ጥላቻ ስላደረብኝና የአባቴን ፍቅር በእሷ ምክንያት ስላጣሁት ይህን ሁሉ ነገር ለማድረግ ነው የተገደድኩት። ስለዚህ ይህንን መድኃኒት እየሰጣት ነበረ፣ ግን እንዳሰብከው እየሰራልህ አልነበረም። ከምን የመጣ ነው? መድኃኒቱ አልሰራም ነው ወይስ እሷ ላይ ሊሰራ አልቻለም? አልገባኝም ምን እየተፈጠረ እንደነበር። መድኃኒቱ ይሰጣት አድርገን ብዙም ለውጥ አላየሁባትም። ያው መንፈሱ ብቻ ነው በተደጋጋሚ ሳየ ነበረው እንጂ በመድኃኒቱ ምንም ለውጥ አላየሁም። ከዚህ ቤት ከወጣች አግብታ ከወጣች ማለት ነው 2 ዓመት ሆኗታል። ያለፉትን 2 ዓመታት እንዴት ነበረ መድኃኒቱን ስትሰጣት የነበረው? ከዚህ በፊት እዚህ ቤት ባለች ሰራተኛ ትብብርነት ነበረ የምትሰጣት። ከወጣች በኋላ ግን እንደ በፊቱ ልታገኛት አትችልም እና እንዴት ነው ስትሰጣት የነበረው? እሷ ጋር ተቀጥራ በምትሰራ ሰራተኛ እሷን ታዋራት ያችኛውንም እንዲሁ ቤተሰቦቿን ለመርዳት ነው የመጣችው። ስለዚህ ቤተሰቦቿን ሊረዳ የሚችል ገንዘብ እሷ ከምከፍላቸው በላይ እከፍላቸዋለሁ። መድኃኒቱ ትሰጣለች። እያልከኝ ያለኸው እኮ የዚህ ወንጀል ዋና ተጠቂ የሆነችው ደብሪቱ ለዚህ አንተ ለምታደርገው ለመፈጽመው ወንጀል ተባባሪ ሆነች ነው። ሰማኛለህ? ደብሪቱ ማለት እኮ እህትህና ባሏ በመሆን ልቅ የሆነ ግብረ ስጋ ግንኙነት እሱ ሲፈጽም እሷ ቁጭ ብላ የምትዝናናባት የተለያዩ ወንጀሎችን የምትፈጽምባት እህቷን ደብቃ ስታስፈራራት የነበረች ሴት ነች። እንዴት ለዚህ ልትተባበር ትችላለች? አብርሃም ነገርኩ እኮ ምን ሆነ ነው እንዴ?
በቃ እንደዚህ አይነት ነገር በደርስ ስለምታደርስባት መበቀል ትፈልጋለች። እሷም እኮ ምን ሆነ ነው አይደለም ገንዘብ ሰጥቻት በነፃ እንኳን ልታደርገው ትችላለች እኮ ይሄን ነገር። ስለዚህ በተዘዋዋሪ እሷም የዚህ ወንጀል ተሳታፊ ነች ማለት ነው። አዎ ናት። ተመልካቾቻችን እየሰማን ያለነው በጣም የሚገርም ነገር ነው። የዚህ ወንጀል ዋና ተጠቂ ነች ብለን አስበናት የነበረችው ደብሬ የዚህ ወንጀል ተባባሪ ነች። እሷ ላይ የደረሰባት ብዙ ወንጀል ቢኖርም እሷ ወንጀለኛ እንደመሆኗ በትንሹም ቢሆን የራሷ የሆነ ቅጣት ይጠብቃታል ብዬ አስባለሁ። እንግዲህ የጉዳቱ መጠን ታይቶ ዋና ተጠቂያችን እሷ ነች ብለን ለእሷ ምርመራ ነበር ይሄን ሁሉን ነገር እናደርግ የነበረው። እንግዲህ ከእሱ ጋር ያለኝ ቆይታ አልተቋጨም። እሺ ይህን መድኃኒት ሰጠሃት ለውርስ ብለህ ነው ይህን ነገር ስታደርግ የነበረው። አባትህ ለአንተ ምንም ስላላወረሰ ማለት ነው። እናትህ የዚህ ነገር ተሳታፊ ነች። ስለዚህ ነገር ታውቃለች? ማንም ምንም ነገር አያውቅም። የምናውቀው እኔ ደብሪቱና የደብሪቱ እህት ብቻ ነው። ከሶስታችን ውጭ ማንም የሚያውቅ ነገር የለም። ይህንን መድኃኒት ከየት ነበረ የምታመጣው? ማን ነበረ እንደዚህ አይነት መድኃኒት እንዳለ የጠቆመህ? ከዛ በኋላስ ማን ነው ለአንተ የሚያቀርብልህ? ራሴ ነኝ አጣርቼ ሂጄ የምገዛው። ሰማኛለህ? ራሴ ነኝ አጣርቼ ሳይሆን የዚህ መድኃኒት ምንጭ ማን ነው እያልኩ ያለሁት። ነገርኩ እኮ በቃ ራሴ ነኝ። ሰማለህ? እንደዚህ አይነት ነገር እንዳጮህ እየጮክ እንዳታወራ ከኔ ጋር ሰማኸኝ? ድምፅህን ቀስ አድርገህ ቅድም ትመልስልኝ እንደነበረው መልስልኝ። እየሰማህ ነው? ከማጋ ነበረ ይህን መድኃኒት የምታመጣው? ማንስ ነው የሚቀምልምልህ? ይሄ የተቀመመ መድኃኒት አይደለም። በቃ ማንኛውም ሰው ድራግ ብሎ እንደሚጠቀመው እንደዚህ አይነት መድኃኒት ነው ሂጄ የምገዛውም ለራሴ አስመስዬ ነው። አለቀ። ማንም ምንም ነገር አያውቅም። ስለዚህ ወንጀል መሆኑን እያወቁ እኮ ማንም ሊሰጠኝ አይችልም እንደዚህ አይነት ነገር። ምንም ይሁን ምን ግን ከጀርባ በተዘዋዋሪ የሚረዳ ሰው እንዳለ እርግጠኛ ነኝ እኮ። ነገርኩ፣ ለራሴ ብዬ ነው የምቀበለው ይህን መድኃኒት አልኩ እኮ። ለራሴ ብዬ ስትል እሷ አእምሯን እንድቀውስ የሚያደርግ መድኃኒት ነው የምታመጣው። አንተ ደግሞ ሰማለህ? መጀመሪያ አስጨርሰኝ። አንተ ለእኔ አእምሮዬን እንዲያቀውስ ብለህ መድኃኒት እንደማትቀበል እርግጠኛ ነኝ። ለማን ምን እንደምታደርግ ያውቃሉ። ስለዚህ ይህን መድኃኒት ከህገወጥ ሰዎች ነው የምትቀበለው ማለት ነው አይደለ? እሱማ ከህገወጥ ሰዎች እኮ ነው። ሲጀመር ድራግ እኮ ከማንኛውም ሰው ልታገኝ አይችልም። ገባ? ድራግ በበዛ ቁጥር እኮ ራስን ያቀውሳል እኮ። ገባ? የድራግ ሌቭሉ ከፍ ባለ ቁጥር ራስን እያቀወሰ ነው የሚመጣው። እኔ ደግሞ ከጭንቀት እንደወጣ ምናምን እያልኩ ነው ያን ነገር የምገዛቸው እንጂ እንደዚህ ላደርግ ነው ብል ጭራሽ እነሱ ራሱ ሊገሉኝ ይችላሉ። ከባድ ነገር እኮ ነው። ቀላል ዕቃ እኮ አይደለም እዚህ የሚንቀሳቀሱ። ተመልካቾቻችን እንግዲህ አንድን ወንጀል እየመዘዘ እየሄደ ነው ያለው። ይሄ ሰውዬ ያንን ነገር ከማን እንደሚቀበል ነግረውናል ማለት ነው። ስለዚህ እሱም ብቻ ሳይሆን እነዛን ሰዎች ከየት እንደሚያመጣ ጭምር እሱን ተከትለን ሄደን ለህግ የምናቀርብ ይሆናል ማለት ነው። አንድ ማስጠንቀቅህን በስርዓት እንድትነገር የምፈልገው ነገር ምንድን ነው? ይህንን መድኃኒት ከየት እንደምታመጣ ጭምር ይዘኸኝ ሄደ እነማን እንደሆኑ የሚያቀርቡልህ ትነግረኛለህ። ምክንያቱም ይህንን ነገር አንተ ብቻ አይደለም አንተና መሰሎች እየተጠቀማችሁት ብዙ ሰዎችን ለአእምሮ እክል እንደምታቀርቡ ነው የምደርስበት ማለት ነው። ስለዚህ ይህን ነገር ትጠቁመኛለህ፣ ግዴታ ነው። እናትህ እዚህ ነገር ላይ የለችም ማለት ነው አይደለ? እናቴ ጭራሽ አታውቅም። ስለዚህ እናትህ ምንም አታውቅም ማለት ነው አይደለ? የምታውቀው ነገር የለም። በጣም ጥሩ። ይህንን ነገር ስታደርግ እሷ ላይ አለመስራቱን ስታይ ምንም አልተሰማህም አንተ? ስልክ በጣም ተናድጃለሁ። ምክንያቱም ከእነሱ ሰዎች ጋር መጣላት ስለማልችል ነው ምንም ነገር ያልፈጠርኩት እንጂ እነሱን ራሱ ባጠቃቸው ደስ ይለኛል። ግን በጣም ከባድ ሰዎች ናቸው። በጣም ጥሩ። አሁን ከኔ ጋር ያወራኸውን ነገር እንቁን እዚህ ጠራራታለሁ። ከእንቁ ጋር ቆይታ ይኖረናል። እሷ የምታረጋቸው ወንጀሎች ምንድን ናቸው? አንተ የምታረገው እየሰራ ያለ ወንጀል ምንድን ነው? እያንዳንዱን ነገር እናጣራለን። እሷ ላይ ያገኘነው ወንጀል አለ ተመልካቾቻችን። የእሷን እስከ መጨረሻው እንሄድበታለን። ይሄ ልጅም ከነማን ያንን ድራግ እንደሚቀበል ከዛ በተጨማሪ እሷ ላይ ለምን እንዳደረገ ነግሮናል። ማድረጉ ራሱ በራሱ ተገቢ አይደለም፣ በህግ የሚያስጠይቀ ነው። ከዛ ውጭ ግን እነዛን ሰዎች አግኝተንም ጭምር ለህግ እናቀርባቸዋለን። እሷም ትመጣለች፣ ለህግ መቅረብ አይቀርም። ነገር ግን ከእሷ ጋር ትንሽ እናፋጣታለን። አንዳንድ ቆይታ ይኖረናል ማለት ነው። ከካሜራ ጀርባ ያላችሁ ሰዎች እባካችሁ እንቁን አስገቡልኝ። አስገቧት። እሺ ሰሚኛለሽ እንቁ፣ አሁን ምንም አይነት ውካታ ግርግር አልፈልግም። እያንዳንዱን ነገር ጠይቃቸዋለሁ። እሱ የሚያደርግሽ ነገር አለ። አንቺንም ስጠይቅሽ እያንዳንዱን ነገር ሳትጮሂ ተረጋግተሽ ትመልሽልኛለሽ። ተግባባን? በጣም ጥሩ። ወንድምሽ መድኃኒት እንደሚሰጥሽ ሰምተሻል? የምን መድኃኒት ነው የሚሰጠኝ? እሱ ነው ማወቅ ፈልገው።
ታስረዳታለህ? ላስረዳት? ለእኔ ባስረዳበት መንገድ ንገራት። ድራግ ነው የምሰጣት። ምሰጥሽ እያልክ ንገራት። እሺ ድራግ ነው የምሰጥሽ። ምን እንደሆነ በቃ እንድትጨልይ አሁን ካለሽበት ሁኔታ ይበልጥ ችግር ውስጥ እንድትገቢ። ምን ፈልገህ ነው ይህንን ነገር ስታደርግ የነበረው? ሀብት ፈልጌ ከአባቴ ጠይቀኝ፣ እኔ እምቢ እልሃለሁ። ከኔ ጋር አውርተሽ ታውቂያለሽ እኮ አንተ አዋርተኝ ታውቃለህ? አንተ ከኔ ጋር በስርዓት ቁጭ ብለሽ አውርተሽ ታውቂያለሽ? አንተስ እኔን ፈልገኸኝ ታውቃለህ ወይ? ተወጂ ነበር እኔ ሲጀመር ነግሬሃለሁ። እኔ ህይወቴ ውስጥ በቃ አለኝ የምለው አንድ ሰው ነው። ከአባቴ ጋር እያወራሁ ነው ስል እንዴት ነው የምትቀልዱብኝ? እንደዛ እየቀለዳችሁብኝ፣ እየጠላችሁኝ፣ እያገለላችሁኝ እኔ እንደ ውሻ ከኋላችሁ እንድል ነው እንደ የምትፈልጉት? ከመንፈስ ጋር እያወራሽ ከአባቴ ጋር ትያለሽ እንደ አባታችን በህይወት ከሄደ በኋላ በቃ ለእናንተ ነው በህይወት የለም ብላችሁ የምታስቡት፣ ለእናንተ ነው። ገባ? ለእኔ በህይወት አለ። ስለዚህ ይህንን ነገር እዚህ ጋር እናቁመውና እንቁ የምጠይቅሽ አንዳንድ ነገሮች ይኖራሉ። እኔና አንቺ ቅድም ስናወራ በነበረበት ሁኔታ ላይ ግልጽ ያላረግሽልኝ ብዙ ነገሮች አሉ ማለት ነው። አንደኛ 5 አይን ያለውን ጀበና አቅርበሽ ባለቤትሽና ሴተኛ ዳሪያም ይሁን ሰራተኛችሁ፣ ሌላው ደግሞ ተመልካቾቻችን የማንረሳው ነገር ምንድን ነው? ደብሪቱ ከመምጣቷ በፊት የጠፋሽ ደብዛዋ የጠፋ ሰራተኛ አለች ተብላ ነበረ። የእሷንም የት እንደሄደች የት እንዳስገቧት ጭምር እናጣራለን ማለት ነው። እነዛን ሰዎች ከባለቤትሽ ጋር ግንኙነት ሲፈጽሙ ቁጭ ብለሽ የምታረጊው ለምንድን ነው? ምን አይነት ስሜት እንዲሰማሽ ነው? ወይዘሪት እንቁ እያንዳንዱን ነገር ግልጽ እያደረግሽ ነው። እሺ የምትነግሪኝ እኮ ግልጽ አድርጌ ለመናገር እየሞከርኩኝ ነው። ማዳመጥ ከቻልክ አዳምጠኝ። ቀጥይ። ነገርኩ እኮ እኔ ታዝዤ ነው የማደርገው። ሁሉንም ነገር ፈልጌ የማደርገው ነገር አይደለም። ግን እኔንም ያስደስተኛል፣ ያ ነገር ያስደስተኛል። እነሱ እንደዛ ሲያደርጉ ማየት እኔን ያስደስተኛል ብያለሁ። እንደ መስዋዕትነት ነው የሚቀርቡት። ጀበናውን ቡና መፈላቱ 5 አይን ያለው ጀበና መሆኑ ጥቅሙ ምንድን ነው? 5 አይን አለው። በቃ የኛ መንፈስ 5 አይን ነው ያለው። የሱ ተምሳሌት ነው ጀበናው። 5 አይን አምላካችን ነው። በቃ አምላካችን 5 አይን ስላለው እሱ እንዳየን ነው የምንቆጥረው። እሱም እንዲያይ ይፈልጋል። እሱም አምላካችንም ማየት ስለሚፈልግ ለዛ ነው ተቀርቦ የሚፈልግ። አንቺ የተገበርሽለት መንፈስ ቁጭ ብሎ በነዛ የጀበና አይኖች ያያል ማለት ነው። ለዛ ነው 5 አይን ያለው ጀበና አቅርባችሁ ቡና የምታፈሉት። እነሱ ያንን ግንኙነት ሲፈጽሙ አንቺ በምን አይነት ሁኔታ ውስጥ ሆነሽ ነው እርካታ ውስጥ የምትደርሺው? ወሲብ እንደሚፈጽም ሰው ራቆትሽን ሆነሽ ነው ወይስ ደግሞ ልብስ ለብሰሽ በማየት ብቻ ነው የምትደሰችው? ልብስ ለብሼ ቡና እያፈላው። አንቺ በዛ ሁኔታ ውስጥ ነው ያለሽው። በጣም ጥሩ። ቤታችሁ ውስጥ ስለተዘጋው ቤት አንዳንድ ነገር ንገሪኝ። እሱ ነገርኩ። ስለሱ ነገር ምንም ነገር መናገር አልችልም። በቃ ከዚህ በላይ ምንም ነገር ልነግርህ አልችልም። ሰሚኛለሽ እንቁ? ኃይል ተጠቅሜ ነገሮችን እንዳወጣጣ አታስገድጂ። እያንዳንዱን ነገር ያለበት ቤት ነው። በቃ የአባቴ መንፈስ ያለበት ቤት ነው። ለቄተ እንደምታወሪ ስለምን መንፈስ ነው የምታወሪ? እሱ አንተ የምታውቀው ነገር የለም። አባታችን ከሞተ እኮ ሄዷል እኮ ማለት ነው። ስለምን መንፈስ ነው የምታወሪ? ስለማያገባ ነገር አታውራ። አሁን ነው እንደ የምትጠይቀኝ? መንፈሳም ድሮም መተታም ናችሁ እናንተ። አሳርፍልኝ ወይ አስወጣልኝ። ሰማኛለህ? ተረጋግተህ ስማ። አስወጣልኝ። ቀጥይ። አስወጣልኝ። ቀጥይ። አስወጣው። እሱ ፊት እንደዚህ ሆነ። ሰማኛለሽ? እያንዳንዱን ነገር ጠይቅሻለሁ። ቀጥይ። የአባትሽ መንፈስ ያለበት ቤት ነው። በዛ በኩል ሰዎች እንዳይገቡ የምታደርጊው ወይ ደግሞ ሰዎች እዛ ቦታ ላይ ሲደርሱ ለምንድን ነው ጉዳትን የሚደርስባቸው? ባለቤትሽ እንደዛ ነገር ነው። የአባቴ መንፈስ ነው ያለውና በቃ ደስ አይለው። ያንን ጉዳት የሚያደርሰው የአባትሽ መንፈስ ነው። ማታ ብቻ ነው ከዛ ክፍል የሚወጣው። እኔን የሚያዋራኝ ሊያዋራኝ ሲፈልግ ብቻ ነው የሚወጣው ከዛ ክፍል። እሺ ሌሊት ላይ ለምንድን ነው ግትር ብለሽ የምትቆሚው? ለምንድን ነው የምትንከባለየው? ባለቤትሽ ይሄንን ነገር ነግሮናል። ቆሚ ከሆነ እያወራሁት ነው አባቴ። የምትንከባለየውስ? ከአባቴ ጋር የማያስማማኝ ነገር ካለ፣ ያልተስማማበት ነገር ካለ፣ ደስ ያላለው ነገር ካለ እየቀጣኝ ነው። እሺ እዛ ክፍል ውስጥ ትገቢያለሽ። አባትሽ ያስቀመጠልሽ አንድ ሰው እንዳለ ነግረሽኛል እና ከሱ ሰው ጋር ባለቤትሽ ሲነግረኝ ሴት ልጅ በግንኙነት ውስጥ ወቅት ልታሰማው የምትችለውን ድምፅ ከገባሽ በኋላ እንደምታሰሚ ከሌላ ሰው ጋር ግንኙነት ወይ ደግሞ ሴክስ እየፈጸመች እንደሆነ አይነት ድምፅ ነው የምታሰማው ብሎ ነግሮኝ ነበርና ይሄን ግንኙነት የምትፈጽሚው አባትሽ አስቀምጦልኛል ካለሽ ሰው ጋር ነው? አዎ ነግሬያለሁ እኮ። እኔ እኮ ከአንድ ሰው ውጪ ምንም አይነት ሴክሹዋል ነገር ማድረግ አልችልም ብያለሁ።
በጣም ጥሩ። ስለዚህ ያንን ግንኙነት ስትፈጽሚ መደበኛ ግንኙነት እንደሚደረገው ልብስሽን አወላልቀሽ ሁሉንም ነገር ከሰው ጋር እንደሚፈጸመው አይነት ነገር ነው የምትፈጽሚው? አዎ። ስለዚህ ያንን ሰው በምናብ የሚሆን በመንፈስ ትገናኘዋለሽ ማለት ነው። አዎ። በዛ ነገር አንቺ ደስተኛ ነሽ? አዎ፣ በጣም ደስተኛ ነኝ። ደስተኛ ባልሆን እንኳን አላደርገውም። ደስተኛ ባልሆን ራሱ ከአባቴ ትእዛዝ ማውጣት አልችልም። እሺ፣ እናትሽ ሲነግሩን ጠዋት ላይ ራሷን እንደምትሆን ጠዋት ላይ አንቺን ስናወራሽ ሰላማዊ ሰው ነሽ እንደምታወሪን እኔም ቅድም በማውራሽ ሰዓት አይቻለሁ እና በዛን ወቅት ላይ ምንም አይነት የጸጸት ስሜት ከዚህ ስሜት የመውጣት ካለሽበት ነገር የመሸሽ አይነት ስሜት ተሰምቶሽ አያውቅም? አያውቅም። ለምን? በቃ ነገርኩ። እኔ ብፈልግም ምንም የእኔ ስሜት እዚህ ጋር ምንም እንትን የለውም። ገባ? ምክንያቱም ከአባቴ ትእዛዝ ውጪ መሆን አልችልም። እሺ፣ ጤነኛ ሆነሽ ከዛ ስሜት መውጣት አትፈልጊ ማለት በዛ ስሜት በጣም ደስተኛ እንደሆንሽ ነው የምረዳው። ያለሽበት ሀብት፣ የአባትሽ ትእዛዝ፣ ከዛ በተጨማሪ እያንዳንዱ የሚሆኑት ነገሮች ላይ ደስተኛ እንደሆንሽ ነው መወስደው ማለት ነው። አሁን የሚያሳስበኝ አንቺ ስለፈጸምሻቸው ወንጀሎች ብቻ አይደለም። አንቺ ቤት ትሰራ የነበረች ሰራተኛ ደብዛዋ እንደጠፋ ባለቤትሽ ነግሮኝ ነበረ። የባለቤትሽ ንግግር ለእኔ በቂ ማስረጃ ነው። ያቺን ሴት የት ነው ያደረሳችኋት? እኔ ስለሷ ምንም ማውቀው ነገር የለም። ሰሚኛለሽ እንቁ? እያንዳንዱ የምጠይቅሽን ነገር እውነቱን እንድትመልሽልኝ። እኔ ስለሷ ምንም ስለ ብርቄ ምንም ማውቀው ነገር የለም። የት ሄደች? አላውቅም። አንቺ ቤት እንደነበረች? አዎ፣ እኔ መቼም አልበላትም። ተረዳኸኝ? መስዋዕት መሆን ካለባት መስዋዕት ላረጋት እችላለሁ። መስዋዕት ላደርጋት የምችለው እንደ ደብሪቱ ነው። ተረዳኸኝ? ደብሪቱ መስዋዕት በሆነችበት መንገድ ነው። ከአንቺ ቤት ውስጥ ማንም እንደማይወጣ ደብሬ ማሳያችን ነች። ምክንያቱም ብዙ ጊዜ ልጠፋ ሞክራለች፣ ነገር ግን ማድረግ እንዳልቻለች አውቀናል። ስለዚህ እቺ ሴት የሆነ ነገር ካልሆነች በስተቀር ከአንቺ እጅ ልታመልጥ እንደማትችል እናውቃለን። አዎ፣ እኔ ግን አላየኋት። ይኸውልሽ ኃይል ተጠቅሜ ልክ አይደለህም አለም፣ ግን አላየኋትም። ካላየኋት እኔ ልወልዳት አልችልም። እሺ ወንድሜ ሳም ተመልሼ መጥቻለሁ። አንድ ጉዳይ እያጣራሁ ነበረ። ያው እኔም ሲያወሩ ነበር እየሰማሁ ነበረ። ውድ ቤተሰቦች የምንሰማው ነገር ትንሽ ለመስማት የሚከብድ ነገር ነው። አንድ የመንፈስ ነገር አለው፣ አንድ የገዛ የቤተሰብ የመድኃኒትም ነገር አለው። ግራ ገብቶናል ወዴት እንደምንሄድ። አንዳንድ የህግ ሰዎችንም አዋርቼ ነው የመጣሁት። ይህን ጉዳይ በተሻለ መጠን የህግ ሰው እንዲይዘው እንፈልጋለን። ምክንያቱም የጠፋ ሰው አለ፣ የተበደለ ሰው አለ፣ ከሳሽ አለ፣ ተከሳሽም አለ። ስለዚህ እኛ የምንችለውን ጥረት አድርገናል። ማገናኘት ያለብን ሰዎች አሉ። ውድ ቤተሰቦች የህግ አካላትና ተጠቂ እንዲሁም ወንጀለኛ ሶስቱም በእጃችን አሉ። ስለዚህ እነሱን አገናኝተን የሚፈጠረውን ነገር ማየት ነው ያለብን፣ የሚቀጥልም ነገር ካለ። ምክንያቱም ውስብስብ ታሪክ ነው ይሄ ነገር፣ አልገባንም ወዴት እየሄደ እንደሆነ። ቢያንስ የህግ ሰዎች ይግቡበትና ነገሩ እንዲቀጥል የምናደርግበት ነገር እንፈልጋለን። ለእናንተ ኬዙን አጣርተን እንደርሳለን። ምክንያቱም አሁን ብንጠይቃቸው ሳም ጋር ያለ ነገር አለ፣ የወሰደችው መድኃኒት አለ። አሁን ሙሉ ለሙሉ አይምሯ ጤነኛ ነው ብዬ እሷን የምትሰጠኝን መረጃ ለመቀበል ዝግጁ አለሁ። አንዴ ጀበና ትላለች፣ የቤቷ ስንሄድ ያገኘነው ሌላ ነገር ነው። ውስብስብ ነው ታሪኩ ቤተሰቦች ካሰብነው በላይ እና አሁን ያለን ምርጫ ለህግ አካላት ሰጥተናቸው እነሱ የሚወስኑትን ነገር ወስነው እኛ ደግሞ ቀጣዩን ኬዝ ብንይዝ ምንድነው ትክክለኛው ከጀርባ ያለው ምንድነው የምራባታቸው ሞቱን ምንድነው ያለውን ኬዝ የሚለውን ደግሞ እናጣራለን። አዲስ ነገር ካለ ግን አሁን ወደ ህግ አካላት ብንሄድ ምን ታስባለህ ሳሚ? እኛ አሁን አውርተን የመጣነው ከካሜራ ጀርባ እሱን ነው። ልክ ነህ ተሙዬ። ምክንያቱም የዚህን ኬዝ መያዛችን ዋና ዓላማ ምንድነው ጠቋሚያችን ከነገረችን በኋላ ደብሬ የምትባል ሴት እዛ ቤት ውስጥ በደል እየተፈጸመባት እንደነበረ ነው እና እዛ ቤት ውስጥ ሄደን ያገኘነውም ነገር ያንኑ ነው። በደል ተፈጽሞባታል። እህቷ የት እንዳለች አታውቅም። በእህቷ ነበር የሚያስፈራሯት። አሁን ዋና ዓላማችን እህቷን ማግኘት ነበረ። እህቷን በቀላሉ አግኝተናታል። ነገር ግን በሚገርም ሁኔታ ተመልካቾቻችን እንዳያችሁት እንግዲህ እህቷም ደብሬም በትንሹም ቢሆን ወንጀል ላይ ተሳታፊ ሆነው ተገኝተዋል። ከዛ በተጨማሪ ደግሞ የገዛ ወንድሟም ጭምር እዚህ ወንጀል ላይ በጥቂቱም ቢሆን ተሳታፊ ነው። አንደኛ ይሄ ወንድሟ ድራጎችን እያመጣ ይሰጣት ነበረ። በተዘዋዋሪ ከህገ ወጦች ጋር ግንኙነት ነበረው። ይሄ ነገር ያስጠይቀዋል። ከዛ ውጭ ደግሞ እንቁም እያንዳንዱ ነገር ላይ ደብሬ ላይ ፈጸመችው። ከዛ በፊት ደብዛው የጠፋው ሰራተኛ፣ ከዛ ውጭ ደግሞ ብዙ በደሎችን በማድረጓ በወንጀል ተጠያቂ ነች። ዋና ዓላማችን ተመልካቾቻችን ምንድነው ትክክለኛ ማስረጃዎችን፣ መረጃዎችን፣ የቪዲዮም የሰውም የሰነድ መረጃዎችን ለህግ አካላት ከኛ ጋር ነው የሚሰሩት፣ ለነሱ እናቀርባለን። ካቀረብን በኋላ ለነሱ ነገሮችን ማቅለልም ነው። አብዛኛውን ነገር ለህግ አካላቶች እንዳቀለልን ይሰማኛል። አብዛኞቹ ወንጀለኞች ሆነው ተገኝተዋል። ወንጀሉ በእርከን ቢወርድ ከእንቁ ይጀምራል። ወንድምየው ደብሬም የደብሬ ምህት በተያያዥነት ከናትየው ውጭ አብዛኞቹ በትንሹም ቢሆን ወንጀል ላይ ያሉና እነሱን ለህግ አካላት እናቀርባለን። የህግ አካላት በሚሄድበት መንገድ ደግሞ እንዲሄድ እናደርጋለን። እያንዳንዱ ላይ ጥልቅ የሆነ መረጃዎችን አቅርበናል።
እንግዲህ እነሱ የሚሰጡትን ነገር ደግሞ እየሰማን ለእናንተ የምናቀርብ ይሆናል ማለት ነው። እህትየዋን አግኝተናል። ለሱ በጣም ደስተኛ ነኝ። ተሙዬ ምን ትለኛለህ አንተ? አሁን ቀጥታ የህግ አካላት በር ላይ ስላሉ ምን ማለት ነው? ተሳስሮ ነው ወደ እነሱ እንሄዳለን። ይዘናቸው እንወጣና ተነስ ነውጣ